በማሰብ ብቻ ለውጥ ማምጣት ይቻላል? ሁሌም ቢሆን አእምሮ ውስጥ ካሸነፍ በዓለም ላይ ማሸነፍ አያቅትም ይላል ኃይሌ ገብረስላሴ። በቪየትናም የማሰቃያ ካምፕ ውስጥ የታሰረው አሜሪካዊው የጦር መኮንን በታሰረበት ጎሬ ውስጥ በየዕለቱ በሀሳቡ በፈጠረው ሜዳ ላይ ጎልፍ ይጫወት ነበር። በመጨረሻም ሲለቀቅና ወደ ቤት ሲመለስ ፍጹም የሆነ ምርጥ የጎልፍ ተጫዋች ሆነ። በሌላ ታሪክ የሶቪየት ህብረት የሰብአዊ መብት ተሟጋቹ አናቶሊ ሼቻራንስኪ ወይንም ናታን በ1970ዎቹ ሶቪየቶች ለአሜሪካ ትሰልላለ ብለው በሐሰት ለ9 ዓመታት አሰሩት። ናታን ከነዚህ 9 ዓመታት ውስጥ 400 ቀናትን በጠባብ ጨለማና እጅግ በጣም ቀዝቃዛ በሆነ የቅጣት ክፍል ውስጥ አሳልፏል። በየቀኑ በሐሳቡ በፈጠራቸው መጫወቻ ጠጠሮችና የቼዝ ቦርድ ከራሱ ጋር ቼዝ ይጫወት ነበር። እያንዳንዷንም የቼዝ ጠጠሮች እንቅስቃሴና ያሉበትን ቦታ ያስታውስ ነበር። ይህም ጭንቅላቱ ውስጥ ያለውና እንዲያስብ የሚያደርገውን የኒውራል ሰርኪዩት ንቁ እንዲሆን አግዞታል። ከእስር ሲፈታም ወደ እስራኤል ተሰደደ። በመጨረሻም የእስራኤል መንግስት የካቢኔ አባል ሆነ። በ1996 የዓለም የቼዝ ሻምፒዮን የነበረው ጋሪ ካስፓሮቭ ለጉብኝት ወደ እስራኤል ሄደ። በዚያም ከተለያዩ 25 እስራኤላውያን ጋር የቼዝ ግጥሚያ አድርጎ የተሸነፈው በአንዱ ብቻ ነው። ያሸነፈውም አናቶሊ ሼቻራንስኪ ወይንም ናታን ነበር። ብዙ ስፖርተኞች ወደ ውድድር ሜዳ ከመግባታቸው በፊት ምን እንደሚያደርጉና እንዴት እንደሚያሸንፉ በሐሳባቸው ጥርት ያለ ምስልን ይፈጥራሉ። የጎልፍ ተጫዋቹ ታይገር ውድስ፣ የባስኬትቦል ኮከቡ ማይክል ጆርዳን፣ ከሌላ ፕላኔት የመጣ የሚባልለት አትሌት ኃይሌ ገብረስላሴና ሌሎችም ይህንን ያደርጋሉ። የጎልፍ ሻምፒዮን የሆነው ጃክ ኒኮላስ ጎልፍ ማይ ዌይ በተባለ መጽሐፉ ላይ እንዲህ ይላል። አንዴም ቢሆን ልምምድ ላይ እንኳን ቢሆን ኳሷን እንዴት ወደ ጎሪዋ ማስገባት እንዳለብኝ ሳልስል እጄን አወናጭፌ አላቅም። መጀመሪያ ኳሷ የት መድረስ እንዳለባት አያለው። ነጭ ኳስ ከኮረብታው ላይ ካለው ደማቅ አረንጓዴ ሳር ላይ ተቀምጣ በሐሳቤ ስላለሁ። እናም ኳሷን እንዴት ኮረብታው ላይ እንደምትደርስና በአየር ላይ እንዴት እንደምትሄድ ይታየኛል። መሬቱ ላይ አርፋ ስትነጥርም ጭምር አያለው። በቀጣይ ከዚህ በፊት በሐሳቤ ያየሁትን የኳስ እንቅስቃሴ ወደ እውነት የሚቀይረውን የእጄን ውዝዋዜ ምን መሆን እንዳለበት ወስናለሁ። ሁሌም ቢሆን በአእምሮዬ ከፈጠርኩት የኳስ እንቅስቃሴ ምስል ቀጥዬ ኳሷን በያዝኳት ዘንግ እነርታታለሁ። ስኬቴንም ለማየት በአይኔ እከታተላለሁ። ከነዚህ ምሳሌዎች ሌላ እጅግ በጣም ብዙ ምሳሌዎችን መጥቀስ ይቻላል። ሆኖም በእነዚህ ታሪኮች ላይ ብቻ ተመስርተን አንድ ነገር ማለት እንችላለን። አእምሯችን እንዴትና ምን ማሰብ እንዳለበት በማለማመድ ብቻ አካላዊ የሆነውና የሚዳሰሰው ዓለም ላይ ትልቅ ለውጥ ማምጣት እንችላለን። ህይወታችን በእድል ሳይሆን በምናስባቸው ሐሳቦች መጠን ይወሰናል። ስለ ታዋቂው ኮሜዲያንና የፊልም ተዋናይ ጂም ኬሪ አንድ ታሪክን ጨምር። ጂም ኬሪ በ1980ዎቹ የትወና ስራ ሊሰራ ወደ ሎስ አንጀለስ መጣ። ስራ ፍለጋም ያልኳተነበት የሎስ አንጀለስ ጎዳና ያልገረፈው የዳይሬክተር ፊት አልነበረ። ስለ ወደፊቱ ማረጋገጫ እንዲሆነው አንድ አንቀጽ የተጻፈባት ወረቀት በኪሱ ይዞ ይዞር ነበር። ወረቀቷ ምን አይነት መልካም ሰዎች እንደሚያገኝ፣ ምን አይነት አሪፍ የትወና ስራ እንደሚሰራ፣ ምን ያህል የተሳካለት ተዋናይ እንደሚሆን ታትታለች። አመሻሽ ላይ ሙል ሆንዳ ላይ ወዳለች ኮረብታማ ስፍራ ይሄዳል። በዛም ባገኘው አግዳሚ ወንበር ላይ ተቀምጦ ሰማዩን በአትኩሮት ይመለከታል። ወረቀቷ ላይ ያሉትን ቃላት ደጋግሞ በቃሉ ያነበንባቸዋል። ልክ እንደሆኑም ያህል ስዕላዊ ምስልን ይከስትላቸዋል። ለእርሱ በሐሳቡ የፈጠረው ዓለም እውነት እስኪመስለው ድረስ ያልማል። በመጨረሻም ከኮረብታዋ ወርዶ ወደ ተከራያት ጎሬ ያቀናል። ይህን ተግባሩን አዘውትሮ ያካሄድ ነበር። አንድ ጊዜ እንዲሁም ለራሱ የ10 ሚሊዮን ዶላር ቼክ ጽፏል። ቼኩ ላይ የተጻፈው ቀን ታንክስ ጊቪንግ 1995 ይላል። የክፍያው ምክንያት ላይም ፎር አክቲንግ ሰርቪስስ ሬንደርድ ወይንም ለትወና አገልግሎት የተከፈለ ይላል። በመጨረሻም እንደ አውሮፓውያን አቆጣጠር በ1994 ጂም ኬሪን ታዋቂ ያደረጉት 3 ፊልሞች ተለቀቁ። በመጀመሪያ ላይ ኤስ ቫንቹራ ተለቀቀ። ቀጥሎ ዘ ማስክ ተከተለ። የዓመቱ መጨረሻ ላይም ዳምፕ ኤንድ ደምፐር ተለቀቀ። ኬሪ ልክ እንዳሰበው የ10 ሚሊዮን ዶላር ቼክ ተቀበለ። በሐሳቡ የሳለውን ዓለም እውን አደረገው። እነዚህ ሰዎች አንድ የሚያመሳስላቸው ነገር አለ። ውጫዊው አካባቢ እነሱ ላይ የሚያደርስባቸውን ጩኸት ጸጥ አሰኝተውታል። ሰውነታቸውንም ከተገደበበት ድንበር በላይ ገፍተው ኃያል አድርገውታል። የአእምሮ ሁናቴያቸውንም በሚፈልጉ ቅርጽና አስተሳሰብ ጠርበውታል። ራሳቸውን ለዓለም ሲያስተዋውቁ አእምሮና አካላቸውን በአንድ ያሰሩታል። እናም ቁሳዊውን ዓለም ቀድመው ባለሙትና ለአእምሯቸው በነገሩት መንገድ ይመሩታል።
ይህንን ሐሳብ ብዙ ሳይንሳዊ ጥናቶች ይደግፉታል። ሐሳቦች አእምሮ ውስጥ ያሉና ሰውነትን የሚይዙትን ክፍሎች ያነቃቃሉ። አንድ ብርጭቆን ከማንሳት በፊት ብርጭቆን ስለማንሳት ታስባለህ። እጅህንም የሚይዘው የአእምሮ ክፍል ታነቃቀዋለህ። በሐሳብህ የምትስላቸውና የምትገነባቸው ዕጣ ፈንታዎችህ ጠንካራና ያሰበውን ተግባር ላይ ለማዋል የሚዳክር የአእምሮ ስርዓትን እንድትገነባ ያደርገዋል። ለዚህ ማሳያ እንዲሆነን አንድ አስገራሚ የሃርቫርድ ዩኒቨርሲቲ ጥናትን እንመልከት። በጥናቱ ተሳታፊ የነበሩ ሰዎች በየዕለቱ ለ2 ሰዓታት በማሰብ ብቻ ፒያኖ መጫወት እንዲለማመዱ ተደረጉ። ልምምዱም ቀላልና መሰረታዊ ሆነው 5 ፊንገር ኤክሰርሳይዝ ወይንም የአምስቱ ጣቶች ልምምድ የሚባለው ነበር። ለ5 ቀናት በየዕለቱ ለ2 ሰዓታት ያህል አንዱንም ጣታቸውን ሳያንቀሳቅሱ በሐሳባቸው ብቻ ፒያኖ መጫወት ተለማመዱ። በሚያስደንቅ ሁኔታ አእምሯቸው ውስጥ ያለው የጣቶቻችን እንቅስቃሴ የሚቆጣጠረው ክፍል ተነቃቃ። እንዲያውም ፒያኖን የተጫወቱት ያህል ልምድ አገኙ። በማሰብ ብቻ አዳዲስ የኒውሮሎጂካል ሰርኪዩቶችን ፈጠሩ። አዲስን ፒያኖ መጫወት የሚያስችል የአእምሮ ሁናቴን ገነቡ። በሌላ ተመሳሳይ ጥናት 30 ሰዎች ለተከታታይ 12 ሳምንታት ያህል ትንሿን ጣታቸውን የማንቀሳቀስ ስፖርት እንዲሰሩ ተደረጉ። ከነዚያ ውስጥ ግማሾቹ የሂሳብ ስፖርት ሲሰሩ፣ የተቀሩት የእውነት ጣታቸውን እያንቀሳቀሱ ሰሩ። ከ12 ሳምንታት በኋላም የትንሿን ጣት ማጎልመሻ ስፖርት የሰሩ ከነበራቸው የጣት ጥንካሬ 53% ሲጨምሩ፣ በሐሳብ ብቻ ሲሰሩ የነበሩ የትንሿን ጣታቸውን ጥንካሬ በ35% ጨመሩ። ሰውነታቸው በማሰብ ብቻ ጥንካሬውን እንዲጨምር አስችለውታል። አስተሳሰባቸው ተቀየረ፣ ሰውነታቸውም ተቀየረ። የእውነታው ዓለም ላይና የሐሳብ ዓለም ላይ ያለውን መስመር ሰውነታቸውም ሆነ አእምሯቸው ሊረዳው አልቻለም። አታለውታል። አስር በጎ ፈቃደኞች ላይ በተሰራ ሌላ ተመሳሳይ ጥናትም በሳምንት ለ5 ጊዜ ያህል በጎ ፈቃደኞቹ የክንድ ጡንቻቸውን ወይንም ባይሴፕስ በቻሉት አቅም እያጠነከሩት እንደሆነ እንዲያስቡ ተደረገ። የተለያዩ መጠን ያላቸውንም ክብደት ሲያነሱ በሐሳባቸው ይስሉ ነበር። በየ2 ሳምንቱም የክንድ ጡንቻቸው ጥንካሬ ይለካል። በሐሳብ ብቻ ጡንቻቸውን ሲያጠነክሩ የነበሩት በጎ ፈቃደኞች በጥቂት ሳምንት ውስጥ በአማካይ የክንድ ጡንቻቸውን ጥንካሬ በ13.5% ያህል መጨመር ችለዋል። ይህንንም ልምምድ ካቋረጡ በኋላ ጥንካሬያቸው ሳይቀንስ ለ3 ወራት እንዲቆይ ሆኗል። ሰውነታቸው አዲሱን የአእምሯቸውን ሁናቴ የእውነት እንደሆነ አድርጎ ተቀብሎታል። እንዲሁም በፈረንሳይ በተደረገ አንድ ተመሳሳይ ጥናት መሰረት በሐሳባቸው የተለያየ ክብደት ያላቸውን ዳምፔሎች እያነሱ ከሰሩት መካከል ከባድ ዳምፔሎችን በሐሳባቸው ያነሱ ቀላል ዳምፔሎችን ካነሱት በተሻለ ጥንካሬ አግኝተዋል። እነዚህ ሶስቱም ጥናቶች በሚታይና በሚለካ መልኩ የሰው ልጅ በማሰብ ብቻ ሰውነቱ ላይ ለውጥ ማምጣት እንደሚችል አሳይተዋል። ምናልባትም እነዚህ ጥናቶች ትኩረታቸው የሰውነታችንን ጥንካሬ ወይም የሰውነታችንን ቅልጥፍና ማጎልበል ላይ ነው። ሆኖም ስሜቶቻችንስ ላይ በማሰብ ብቻ ደስተኛ፣ ደፋር፣ መልካም ሰው፣ አስተዋይ ወይም አዋቂ መሆን እንችላለን? ለሚገጥሙን ፈተናዎች ጠንካራ፣ ተስፈኛና መልካም አሳቢስ መሆን እንችል ይሆን?